ሰላም ተማሪዎች እንደምን ቆያችሁ? በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ10ኛ ክፍል ጂኦግራፊ ዩኒት 6 ሁማን ኢንቫይሮንመንት ሪሌሽንሺፕ የሚለውን ሐሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። ሁማን ኢንቫይሮንመንት ሪሌሽንሺፕ ማለት ነው ስንል የሰው ልጅ ከአካባቢ ከሚኖርበት አካባቢ ጋር ያለው ግንኙነት ምን ይመስላል የሚለውን ሐሳብ ሞር ዲቴል ገብተን የምንነጋገር ይሆናል ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንቀጥል። Environment is defined as surrounding or condition in which person, animal or plant live or operate። ያቺ environment ስንል ማለት ነው ስንል surrounding ነው የሚገኝበት ፐርሰን የሚገኝበት ወይም የሰው ልጅ የሚገኝበት አኒማል የሚገኝበት ፕላንቶች የሚገኝበት እና እነዚህ ፐርሰን ፕላንት አኒማል በዛ ቦታ ላይ የሚኖር ኦፕሬት የሚያደርግበት ያ ሰራውንዲንግ ምን ይባላል ማለት ነው? ኢንቫይሮንመንት ይባላል። አሁን ለምሳሌ እዚህ ጋር አንድ ኬ የሚባል ኢንቫይሮንመንት አለ እንበል። እዚህ ጋር ደግሞ ኤስ የሚባል ኢንቫይሮንመንት አለ እንበል። እዚህ ጋር ደግሞ ዲ የሚባል ኢንቫይሮንመንት አለ ብንል ይሄ በዚህ ኢንቫይሮንመንት ውስጥ ፕላንት ይኖራል፣ ከዛ አኒማል ይኖራል፣ ከዛ ደግሞ ፐርሰን ይኖራል ወይም የሰው ልጅ ይኖራል። እነዚህ አንድ ምንድነው ኢንቫይሮንመንት ነው። በዚህ ኢንቫይሮንመንት ውስጥ ያሉ የኬ ሰፈር ነው ይሄ ወይም ኬ ኢንቫይሮንመንት ነው። እዚህ ውስጥ የሚገኙት ከዚህ ኢንቫይሮንመንት የተለያዩ ነገሮችን ያገኛሉ። ከዚህ ውጪ ደግሞ ሌላኛ ኤስ የሚባል ኢንቫይሮንመንት አለ። እዚህ ላይ ደግሞ ያሉት አኒማሎችን፣ ፕላንቶችን ከዛ ደግሞ ማይክሮ ኦርጋኒዝሞችን እዚህ ውስጥ የሚገኙት ወይም የሰው ልጅም ከዛ ደግሞ የፈልጉትን ነገሮች ከዚህ ኢንቫይሮንመንት ያገኛሉ። እንግዲህ ይሄ ኤስ የሚባል ኢንቫይሮንመንትም ሰራውንድድ የሆነ ነው። ኬም ሰራውንድድ የሆነ ነው። ዲም የሆነ እንደዛ ነው። እነዚህ ሰራውንድድ የሆኑ ምኖቹ ፕላንቶቹ አኒማሎቹ እና ሁማን ቢንግ ኦፕሬት ማድረግ የሚችልበት ወይም ላይቭ የሚያደርግበት ወይም የሚኖርበት ይሄ ቦታ ሰራውንድድ ከሆነ ያ ምን እንላለን? ኤንቫይሮንመንት እንለዋለን ማለት ነው። ኤንቫይሮንመንት እንለዋለን። ኤንቫይሮንመንት is defined as surrounding or condition in which person, animal or plant live or operate። የሰው ልጅ ሊሆን ይችላል፣ እንስሳ ሊሆን ይችላል፣ አኒማል ሊሆን ይችላል። ከዛ ደግሞ እነዚህ የሚኖሩበት ወይም ኦፕሬት ማድረግ የሚችሉበት ያ ሰራውንድድ የሆነ ኤንቫይሮንመንት ያ ምን እንላለን? ሰራውንድድ የሆነው ምን እንላለን? ኢንቫይሮንመንት ነው እንላለን። አሁን ኬ የሚባል ይሄኛው ኢንቫይሮንመንት ብለን አውተናል። ከዛ ዲ የሚባል ይሄኛው ሲሆን እዚህ ላይ የሚኖሩት አኒማሎች እዚህ ላይ ላይመጡ ይችላሉ። እዚህ ጋር ያሉ ደግሞ እዚህ ጋር ላይመጡ ይችላሉ። እንደ ኢንቫይሮንመንቱ የተለያዩ ስለሆነ ማለት ነው። ማለትም ሰራውንድድ የሆኑ ስለሆኑ ማለት ነው። ስለዚህ ኢንቫይሮንመንት ማለት በአጭር አማርኛ የሆነ ሰራውንዲንግ ነው ወይም ኮንዲሽን ነው። ያም ደግሞ ፕላንቶች፣ አኒማሎች ወይም ህይወት ያሉ ነገሮች እነዚህ ሊቪንግ ኦርጋኒዝም የምንላቸው ፐርሰን፣ አኒማል እና ፕላንት ወይም ሊቪንግ ኦርጋኒዝም ውስጥ የሚካተቱ ማይክሮ ኦርጋኒዝሞች ሁሉ የሚገኙበት ሰራውንዲንግ ምን እንላለን? ኢንቫይሮንመንት እንላለን። It refers to all external factor affecting an organism። It refers to all of external factor affecting an organism. Therefore, environment is multi-dimensional system of complex relationship in continuing stage of change። ፋክተር የሚሆኑት ነገሮች በጣም ብዙ የሆኑ አሉ። ኢንቫይሮንመንትን አፌክት ሊያደርጉ የሚችሉ በተለያየ ደረጃ ማለት ነው። እነሱን ሞር ዲቴል ገብተን ወደ ታች የምናይ ይሆናል ማለት ነው። why do human interact with environment? ለምንድን ነው የሰው ልጅ ከኢንቫይሮንመንት ጋር ኢንተራክት የሚያደርገው ወይም የሚገናኘው ወይም ሪሌሽንሺፑ ከኢንቫይሮንመንት ጋር ለምንድን ነው የሚፈጥረው ብንል፣ ኦኬ አንድ ሰው የሆነ ቦታ ላይ ለመኖር ከዛ ኢንቫይሮንመንት ምን ማግኘት አለበት? የሚበላው ምግብ ማግኘት አለበት፣ ውሃውን ማግኘት አለበት። ከዛ ደግሞ ከዛ አካባቢ ዛፎች ኖሮት ከዛ ደግሞ መተንፈስ ያስፈልጋል። ስለዚህ ይሄንን ሁሉ ነገር የሚያገኘው ከኢንቫይሮንመንት ወይም ከናቹራል ኢንቫይሮንመንት ስለሆነ ከማን ጋር መገናኘት አለበት ወይም ኢንተራክት ማድረግ አለበት ማለት ነው? ከኢንቫይሮንመንቱ ጋር ኢንተራክት ማድረግ አለበት ማለት ነው። ሞር ደግሞ ወደ ታች ገብተን ነይ The objective of human interaction with environment is to satisfy human beings increasing need። አያችሁ ዋናው አላማ የሰው ልጅ ከኢንቫይሮንመንት ጋር ኢንተራክት የሚያደርግበት የሰው ልጅ
በጣም እየጨመረ ያለውን ፍላጎቱን ምን ለማድረግ ሳቲስፋይ ለማድረግ ወይም ከኤንቫይሮንመንቱ ለማግኘት ነው የሰው ልጅ ከኤንቫይሮንመንት ጋር ምን የሚያደርገው ኢንተራክት የሚያደርገው in order to satisfy the need the relationship that exists between human being and the environment is two-way or reciprocal direction ያችሁ የሰው ልጅ የሚፈልገውን ነገር ለማግኘት ወይም የሰው ልጅ በጣም እየጨመረ ያለውን ይሄንን የሰው ልጅን ፍላጎትን ከኤንቫይሮንመንቱ ለማግኘት ከኤንቫይሮንመንት ጋር ኢንተራክሽንን ይፈጥራል ካልን በሚፈጥርበት ጊዜ በሁለት መንገድ ነው የሚፈጥረው ያችሁ ይሄን ነው two-way or reciprocal direction ነው የሚፈጥረው አንድ ኤንቫይሮንመንቱንም ይጠቅማል ኤንቫይሮንመንቱም ደግሞ እሱን ይጠቅማል ማለት ነው that is human being and the environment affect each other ያችሁ ያ ማለትም እኛ ከኤንቫይሮንመንት እንጠቀማለን ኤንቫይሮንመንቱ ደግሞ ለኛም ይጠቅማል በዛ ጊዜ ደግሞ ኤንቫይሮንመንቱንም አፌክት ያደረግንም ኤንቫይሮንመንቱ ደግሞ እኛንም አፌክት ያደርገናል ማለት ነው ማለትም ይሄንን ባጭር አማርኛ ለምሳሌ ከአንድ ኤንቫይሮንመንት ምን ያገኘን ብንሆን ከዛ አኒማሎች እዛ ካሉበት ከዛ ደግሞ ውሃ እዛ ካለበት ውሃን ሁሌ የምንቀዳ ከሆነ ኤንቫይሮንመንቱን አፌክት ያደረግን ነው በዛ ልክ ደግሞ ዛፎችን እየቆራረጥን ምናነሳ ከሆነ ኤንቫይሮንመንቱን ምን ያደረግን ነው አፌክት ያደረግን ነው በዛ ልክ ደግሞ ኤንቫይሮንመንቱ አፌክት ከሆነ እኛንም ምን ያደርገናል አፌክት ያደርገናል ማለትም አሁን በጣም በረሃ ባለበት ወይም ዛፍ በሌለበት ውሃ በሌለበት ቦታ ላይ ብንሄድ ኤንቫይሮንመንቱ እኛንም ምን ያደርጋል ማለት ነው አፌክት ያደርጋል ስለዚህ ሁማን እና ኤንቫይሮንመንት ያላቸው ኢንተራክሽን two-way ወይም reciprocal direction ነው ማለት ነው ያ ማለትም ደግሞ human being and the environment affect each other ሁለቱም አፌክት ይደራረጋሉ however the role of human in the interaction especially how human affect the environment was understood differently at different time ሆኖም ግን የሰው ልጅ ከኤንቫይሮንመንቱ ጋር የሚኖረው ኢንተራክሽን ኢንቫይሮንመንቱን አፌክት ከሚያደርገው አንፃር በተለያየ መንገድ ምን ሊደረግ ይችላል በተለያዩ ሳይሞች ላይ ዲተርማይን ተደርጓል therefore different theory were put forward to explain the role of human being with environment interaction የተለያዩ ጽንሰ ሐሳቦች ተነስቶ የሰው ልጅ ከኤንቫይሮንመንት ጋር ምን አይነት ግንኙነት አለው ከዛ ደግሞ ኤንቫይሮንመንቱን ደግሞ ኦኬ ምቹ ካልሆነች እቺን ኤንቫይሮንመንት በምን አይነት መንገድ አድርጎ ምቹ ማድረግ ያስፈልጋል የሚሉ የተለያዩ ጥናቶች ተደግሞ ሁለት ቲዎሪዎች ምን ተደርጓል ተቀምጧል የሰው ልጅ ከኤንቫይሮንመንት ጋር ካለው ግንኙነት አንፃር ማለት ነው the two most popular theory ሁለት ደግሞ በጣም ታዋቂ የሆኑ ቲዎሪዎች አሉ የሰው ልጅ ከኤንቫይሮንመንቱ ጋር የሚገናኝበትን መንገድ የሚገልጽ የመጀመሪያ ኢንቫይሮንመንታል ዲተርሚኒዝም ነው ሁለተኛ ደግሞ ኢንቫይሮንመንታል ፖዚቢሊዝም ነው ኢንቫይሮንመንታል ዲተርሚኒዝም የሚባለው ይሄ ጽንሰ ሐሳብ ምንድነው ስንል አሁን ለምሳሌ አንድ ሰው አንድ ኢንቫይሮንመንት ላይ ሄዶ ኢንቫይሮንመንቱ ሞቃታማ ከሆነ ወይም ደግሞ ኢንቫይሮንመንቱ ብርድ ከሆነ ኢንቫይሮንመንቱ ፀሐይ በስቶበት ከዛ ዝናቡ መዝነብ ባይችልና ሳር መብቀል ባይችል ወይም ፍራፍሬዎችን ወይም አታክልቶችን በዛ ኢንቫይሮንመንት ላይ መብቀል ሳይችል ቀርቶ ከዛ ኢንቫይሮንመንት ይሄ ኢንቫይሮንመንት አይሰጥም ከዛ አያበቅልም ብሎ ዝም ብሎ የሚተው ከሆነ በኢንቫይሮንመንቱ ዲተርማይን ሆኖ በዛ ኢንቫይሮንመንት ላይ እየኖረ ነው ማለት ነው ኢንቫይሮንመንታል ፖዚቢሊዝም የሚባለው ይሄ ቲዎሪ ደግሞ ምንድነው የሚለው ኦኬ አንድ ኢንቫይሮንመንት ላይ ዝናብ ካልዘነበ ያንን ኢንቫይሮንመንት ደግሞ ምቹ ማድረግ ይቻላል ምን በማድረግ ከዛ ውሃን በማምጣት ከዛ ግብርና በማድረግ ወይም ደግሞ ኢንቫይሮንመንቱ ዝናብ ብዙ ማይዘንብ ከሆነ ዛፎችን እዛ ቦታ በመትከል ከዛ ደግሞ ኢንቫይሮንመንቱን ምቹ ማድረግ የሚለው ሁለተኛ ኢንቫይሮንመንታል ፖዚቢሊዝም የሚባለው ጽንሰ ሐሳብ እነዚህ ሁለት ጽንሰ ሐሳቦች በተለያዩ ጊዜ ተጠንተው ከዛ የሰው ልጅ ከኢንቫይሮንመንት ጋር ያለውን ግንኙነት ለማብራራት የተነሳ ቲዎሪዎች ናቸው ማለት ነው ኢንቫይሮንመንታል ዲተርሚኒዝም እንደ ኢንቫይሮንመንታል ፖዚቢሊዝም ምን እንደሆኑ ወደታችም ደግሞ ሞር ዲቴል የምናይ ይሆናል ማለት ነው ኢንቫይሮንመንታል ዲተርሚኒዝም is the idea that natural or physical environment shape and create culture in other words environment essentially dictate culture ይሄ ማለት አንድ ኢንቫይሮንመንት ላይ ይሄ ኢንቫይሮንመንታል ዲተርሚኒዝም ዋና አይዲያ ኢንቫይሮንመንቱ ሙሉ በሙሉ እኛን ኮንትሮል ሲያደርግ ኦኬ በጣም እየበረደ ሆነ በቃ አሁን እየበረደ ነው መንቀሳቀስ የለብንም ብለን ምን ቆም ከሆነ ምንም አንሰራ ከሆነ ማለትም በኢንቫይሮንመንቱ ዲተርማይን ሆነን
ከዛ ኢንቫይሮንመንቱን እኛን የሚመራ ከሆነ በጣም ዝናብ እየዘነበ ወይም በጣም ፀሐይ በዝቶ ከዛ በዛ ፀሐይ ላይ ዲተርማይን ሆነን ከዛ ደግሞ ኢንቫይሮንመንቱ ኮንትሮል ሆነን ቁጭ ካልን ኢንቫይሮንመንታል ዲተርሚኒዝም ይባላል ማለት ነው። አያችሁ ኢዝ አይዲያ ዛት ናቹራል ኦር ፊዚካል ኢንቫይሮንመንት ሼፕ ኤንድ ክሪኤት ካልቸር። በቃ ያለውን ነገር ሁሉ ኢንቫይሮንመንቱ ሼፕ የሚያደርግልን ክሪኤት የሚያደርግልን ከሆነ ኢንቫይሮንመንታል ዲተርሚኒዝም እንለዋለን። It is doctrine that assert economic growth and other activity have been controlled by the physical environment. ያ ማለትም አሁን ለምሳሌ ዝናብ ማይዘንብ ከሆነ አሁን በአርቲፊሻል መንገድ ዝናብን ማዝነብ ይቻላል። ነገር ግን ዝናብ ካልዘነበ የሀገሪቷን ኢኮኖሚ ምን ያደርጋል? በጣም አፌክት ያደርጋል። ነገር ግን አፌክት ስለሚያደርግ አርቲፊሻል ዝናቦችን በማዝነብ ከዛ ግብርናውን በማሳለጥ ወይም በማሳደግ ኮንትሮል የሚደረግ ከሆነ ኢንቫይሮንመንታል ፖዚቢሊዝም ይባላል። ነገር ግን ዝናቡ በጣም ሳይዘንብ ቀርቶ ከዛ ደግሞ ድርቅ ሆነና ከዛ የሀገሪቷን ኢኮኖሚን ኮንትሮል ካደረገ ያ ሀገር ኢኮኖሚክ ግሮዙ ዲተርማይን የሚደረገው ወይም ኮንትሮል የሚደረገው በኢንቫይሮንመንታል ዲተርሚኒዝም ወይም በፊዚካል ኢንቫይሮንመንቱ አማካኝነት ነው ማለት ነው። This view was commonly propagated by European. ይሄኛው ሐሳብ ወይም ይሄኛው እይታ በጣም የተስፋፋው በአውሮፓውያኖች ነው። ያም ደግሞ በ19ኛ ክፍለ መቶ ዘመን ነው። However, the view that human activity are governed by the environment. አያችሁ ይሄ የሰው ልጅ እንቅስቃሴ ሁሉ በኢንቫይሮንመንቱ ኮንትሮል የሚሆንበትን ሐሳብ የሚገልጽ ዲተርሚኒዝም በአውሮፓውያኖች ነው የተጀመረው። ማለትም እይታው ጽንሰ ሐሳቡን ያመጡት እነሱ ናቸው። primarily by physical environment was rejected. በዋናነትም ይሄ የሰው ልጅ እንቅስቃሴ ሙሉ በሙሉ በኢንቫይሮንመንቱ ዲተርማይን ይደረጋል የሚባለው ጽንሰ ሐሳብ ደግሞ በ1950 ደግሞ ምን ተደረገ? ሪጀክት ተደረገ፣ ተቀባይነት አጣ። እና ደግሞ ኦኬ ኢንቫይሮንመንቱን ምቹ ካልሆነ ምቹ ማድረግ እንችላለን። አሁን ለምሳሌ አርቲፊሻል ዝናብን አዝንብቦ ከዛ ደግሞ የሚፈልገውን ምርት ማምረት እንደሚቻለው ማለት ነው። ከዛ ኢንቫይሮንመንቱን ለራሳችን ምቹ ማድረግ ይቻላል የሚለውን ሐሳብ ደግሞ በ1950 ይዞ መጡና ኢንቫይሮንመንታል ዲተርሚኒዝም የሚባለው ጽንሰ ሐሳብ ምን አደረጉ? ውድቅ አደረጉ ማለት ነው። ያንን ደግሞ በ1950 በኋላ ሳብስቲቱት ያደረጉት ከኢንቫይሮንመንታል ዲተርሚኒዝም ላይ ሳብስቲቱት ያደረጉት ጽንሰ ሐሳብ ምን ይባላል? ኢንቫይሮንመንታል ፖዚቢሊዝም ይባላል ማለት ነው። Environmental positivism is a theory that asserts people can adapt to diverse environmental conditions and choose from any alternative possibility despite limitation environmental process. Environmental positivism የሚለው ይሄ ሐሳብ ደግሞ አሁን እንዳወራ ነው ኢንቫይሮንመንቱ እየፈለገ መሆን ይችላል። ኢንቫይሮንመንቱን መባረክ አዳፕት በማድረግ ከዛ ኢንቫይሮንመንቱን ኮንትሮል የምናደርግበትን መንገድ ፈጥረን ምቹ ለራሳችን ማድረግ እንችላለን። ኢንቫይሮንመንቱ እኛን ሊሚት ሊያደርግ አይችልም የሚለውን ሐሳብ የሚያብራራልን ኢንቫይሮንመንታል ፖዚቢሊዝም የሚባል ጽንሰ ሐሳብ ነው ማለት ነው። ፖዚቢሊዝም is opposite of environmental determinism. ይሄ ፖዚቢሊዝም የሚባለው ጽንሰ ሐሳብ ከማን የተቃራኒ ነው? ከኢንቫይሮንመንታል ዲተርሚኒዝም ሐሳብ ተቃራኒ ነው። Positivism is a doctrine which claims that human beings have capacity to choose between range of possible response to physical condition or environment. ይሄ ፖዚቢሊዝም የሚባለው ይሄ ዶክትሪን ወይም ይሄ ሐሳብ ምን ነው የሚያሳየው? የሰው ልጅ የፈለገውን ኢንቫይሮንመንት ምቹ አድርጎ ለራሱ በሚመችበት አማካኝነት መፍጠር ይችላል ብሎ የሚያስብ ነው። Therefore, the degree of influence of the natural environment decline with increasing modernization and technological advancement. ይሄ ደግሞ ኢንቫይሮንመንትን ለራሳችን በሚመቸው መልኩ ምቹ ማድረግ እንችላለን የሚለው ሐሳብ በምንድን ነው የመጣው? በሞደርናይዜሽን እና በቴክኖሎጂካል አድቫንስመንት አማካኝነት ነው የመጣው። ምክንያቱም ናቹራል ኢንቫይሮንመንቱን ከነበረው እኛን አፌክት ሊያደርግ የሚችለውን ያንን ዲክላይን ለማድረግ ያንን ለመቀነስ የሚቻለው በምን ስለሆነ በዘመናዊነትና በቴክኖሎጂካል አድቫንስመንት ስለሆነ ኢንቫይሮንመንትን ፖዚብል ማድረግ የሚቻለው በሞደርናይዜሽን እና በቴክኖሎጂካል አድቫንስመንት ነው ማለት ነው። human environment relationship refer to
interaction human being have with their environment human environment relationship ምንድነው የሚያሳየው ስንል የሰው ልጅ ከምን ጋር ከኤንቫይሮንመንት ጋር ያለውን ኢንተራክሽንን የሚያሳይ ነው human environment relationship የሚለው human environment relationship ማለት የሰው ልጅ ከኤንቫይሮንመንት ጋር ያለውን ግንኙነት የሚያሳይ ነው ማለት ነው human being cannot survive without some form of interact with environment የሰው ልጅ በሆነ መንገድ ከኤንቫይሮንመንቱ ጋር ካልተገናኘ ሰርቫይቭ ማድረግ አይችልም ያ ማለትም ከኤንቫይሮንመንቱ ውሃ ካላገኘ ኦክሲጅን ካላገኘ ምን ማድረግ አይችልም ሰርቫይቭ ማድረግ አይችልም ሌሎችን ነገሮችንም ከኤንቫይሮንመንቱ ማግኘት ካልቻለ ሰርቫይቭ ማድረግ አይችልም ማለት ነው interaction is understood in the way people adapt and modify the environment interaction understood ሊደረግ ወይም ሊረዳ የሚገባው በምንድነው ኤንቫይሮንመንቱን ምን ማድረግ ይቻላል አዳፕት ማድረግ ይቻላል ወይም መላመድ እንችላለን ሌላኛው ደግሞ ኤንቫይሮንመንት ኦኬ ምቹ በሚሆንበት መልኩ ለኛ ምን ማድረግ ይቻላል ሞዲፋይ ማድረግ ይቻላል ማለት በሚለው መልኩ አንደርስቱድ ሊደረግ ይገባል ማለት ነው ኢንተራክሽን there are three types of human environment interaction ሶስት አይነት የሰው ልጅ ከኤንቫይሮንመንት ጋር ያለው ኢንተራክሽኑን የሚያሳይ ታይፖች አሉ there are three types of human environment interaction የሰው ልጅና ኤንቫይሮንመንት በሶስት መንገድ ኢንተራክት ያደርጋሉ these are dependency modification and adaptation to the environment እነዚህም ደግሞ አንድ ሰው ከኤንቫይሮንመንት ጋር ያለው ግንኙነት የመጀመሪያው ኤንቫይሮንመንቱ ላይ ዲፔንድ አድርጎ መኖር ሁለተኛ እንደ ኤንቫይሮንመንቱን ለራሱ ምቹ አድርጎ ሞዲፋይ አድርጎ መጠቀም ሶስተኛ ኤንቫይሮንመንቱን ደግሞ አዳፕት ማድረግ የመጀመሪያ ምን አለን ኤንቫይሮንመንቱ ጋር የሰው ልጅ ያለው ግንኙነት ዲተርማይን የሚደረገው የመጀመሪያ የሰው ልጅ በኤንቫይሮንመንቱ ላይ ዲፔንድ መሆን ኤንቫይሮንመንቱ በቃ የሚያዘውን ሁሉ አዞ ከዛ ከኤንቫይሮንመንቱ ጋር መኖር ዲፔንድ ነው ሌላኛው ደግሞ ኤንቫይሮንመንት ኦኬ ምቹ ያልሆነ እሱን ኤንቫይሮንመንት ሞዲፋይ ማድረግ ከዛ ደግሞ ሶስተኛ ደግሞ ኤንቫይሮንመንቱ ምቹ ካልሆነ ወደ ሌላ ቦታ ሄዶ ኤንቫይሮንመንቱን ደግሞ አዳፕት ማድረግ በሚለው ሐሳብ የሰው ልጅ ከኤንቫይሮንመንቱ ጋር ያለውን ኢንተራክሽን በሶስት መንገድ ከፍለን ማየት እንችላለን ማለት ነው የመጀመሪያው ዲፔንደንሲ ኦን ኤንቫይሮንመንት አንድ የሰው ልጅ በኤንቫይሮንመንት ላይ ዲፔንድ ይሆናል ይሄ የመጀመሪያው የሰው ልጅ ከኤንቫይሮንመንት ጋር ያለው ኢንተራክሽን ነው every living thing is on the earth depend on the environment ማንኛውም በምድር ላይ የሚኖር ነገር በምን ላይ ዲፔንድ ያደርጋል በኤንቫይሮንመንት ላይ ዲፔንድ ያደርጋል the dependence is basically to obtain essential resource for survival የሰው ልጅ ከኤንቫይሮንመንቱ ጋር የሚያደርገው ኢንተራክሽኑ በዋናነት ዲፔንድ የሚሆነው ለምንድነው የሰው ልጅ መሰረታዊ የሆኑ ነገሮችን ከኤንቫይሮንመንቱ ለማግኘት ስለሚፈልግ ነው በኤንቫይሮንመንቱ ላይ ዲፔንድ የሚያደርገው therefore human being depend on the environment ስለዚህ የሰው ልጅ በኤንቫይሮንመንት ላይ ዲፔንድ የሚያደርገው air water food shelter is obtained from the environment ከኤንቫይሮንመንቱ ምን ስለሚያገኝ ንጹህ አየርን ንጹህ ውሃን ንጹህ ምግብን ከዛ ደግሞ መጠለያን ስለሚያገኝ የሰው ልጅ በኤንቫይሮንመንት ላይ ዲፔንድ ያደርጋል ማለት ነው የመጀመሪያ የሰው ልጅ ከኤንቫይሮንመንት ጋር ያለ ግንኙነት ዲፔንደንሲ ነው ስለዚህ በምግብ ላይ ከምግብ ስለሚያገኙ ነገሮች ከውሃ የተለያዩ ነገር ስለሚያገኝ ከአየር ስለሚያገኝ ከዛ ደግሞ የተለያዩ መጠለያዎችን ከኤንቫይሮንመንቱ ሊያገኝ ስለሚችል ነው በምን ላይ ዲፔንድ የሚያደርገው በኤንቫይሮንመንት ላይ ዲፔንድ የሚያደርገው ፉድ ዊዛውት የመጀመሪያ ፉድ ነው ዊዛውት ፉድ ላይፍ will not exist ያለ ምግብ ህይወት መቀጠል አይቻልም ኤግዚስት ማድረግ አይችልም ስለዚህ ያንን ምግብ ደግሞ የምናገኘው ምንድነው ከኤንቫይሮንመንት ነው ስለዚህ የግድ አንድ ሰው ከኤንቫይሮንመንቱ ጋር ማድረግ አለበት ኢንተራክት ማድረግ አለበት the environment provide food since plants grow from the soil ያችሁ environment provide food environmentu ምንን ፕሮቫይድ ያደርጋል ምግብን ፕሮቫይድ ያደርጋል since plants grow from the soil እና ፕላንቶቹም ደግሞ የሚያድጉት ከምንድነው ከአፈር ነው ማለት ነው plants growing from the soil also eaten by the certain animal እንግዲህ ፕላንቶች ከአፈር ይወጡና በማን ይበላሉ ማለትም ይበቅላሉ ከበቀሉ በኋላ እነሱ ማን ይበላል ፍየል ከአፈር የበቀለውን ተበላለች በግ ይበላል ከዛ ደግሞ ከበግ በተጨማሪ ደግሞ ምን ይበላል ከብት ይበላል ይሄንን ደግሞ ልክ እንደ
ለሰው ልጅ ምግብ ነው እኛ የምናየው ማለት ነው። ምክንያቱም እነዚህ ፕራይመሪ ፕሮዲውሰሮች አሉ፣ ፕራይመሪ ኮንሱመሮች አሉ። እኛ ደግሞ ኮንሱመሮች ስለሆንን ይሄንን ፍየል፣ በግ እና ካትል ወይም ከብቶች የበሉትን እነሱ ደግሞ እኛ እንደ ምግብነት ስለምታዩ ወይም ምግባችን ስለሆኑ ኢንቫይሮንመንት ላይ ለምግብ ብለን ዲፔንድ ማድረግ አስፈላጊ ነው ማለት ነው። ሁለተኛ ዋተር ነው። this is element of life without which all things will die። ያችሁ ውሃ እንግዲህ አንዱ የህይወታችን ኤሌመንት ነው ወይም አንድ አካል ነው። በዩኒት 3 በባዮሎጂ በኬሚካል ሞለኪውል ስንነጋገር 60% ውሃ ሰውነታችን ላይ አለ ብለን አውርተን ነበር። ይሄ ማለት ብዙውን አማውንት የሚይዘው ምንድነው ማለት ነው? ውሃ ነው ማለት ነው። ውሃ ከሌለ ሰርቫይቭ ማድረግ አንችልም ማለት ነው። እንደውም እኮ ከ8ቱ ፕላኔቶች ኤርዛችን ወይም አሁን እኛ የምንገኝበት ፕላኔት 75% ውሃን ትይዛለች አይደል? 75% ከምትይዘው ውሃ ውስጥ ደግሞ ይሄ ሁሉ 97 ወይም 95% በላይ የሆኑት እነዚህ ፓሲፊክ ኦሽኖች ሲሆኑ 2% የሆኑ ደግሞ ፍሬሽ ዋተር ሲሆኑ ሌሎቹም በረዶ ያሉ ሲሆኑ እነዚህ ፍሬሽ ዋተሮቹ ለኛ ምንድናቸው? በጣም ኢምፖርታንት የሆኑ ናቸው። እናም ደግሞ ሰውነታችን ላይ 60% የሚሆነው ምንድነው ማለት ነው? ውሃ ነው። ውሃ ከሌለ ሰርቫይቭ ማድረግም አንችልም ማለት ነው። the environment provide this element in various way። እንግዲህ ኢንቫይሮንመንቱ ደግሞ ይሄንን በጣም አስፈላጊ የሆነውን ኤሌመንት ለሰውነታችንን የሚያቀርበው በተለያየ መንገድ ነው። ያም ደግሞ በዝናብ መልክ፣ በሪቨር መልክ፣ በሌክ፣ በኦሽን መልክ ይሄ አስፈላጊ የሆነውን ኤሌመንት ኢንቫይሮንመንቱ ለኛ ምን ያደርጋል? ፕሮቫይድ ያደርጋል ማለት ነው። human being use water for drinking። የሰው ልጅ ውሃን ይጠቀማል። ለምን? ለመጠጥነት፣ ለማጠብ፣ ለመስኖ እና ለተለያዩ ፓወር ጀነሬት ለማድረግ የሰው ልጅ ውሃን ምን ያደርጋል ማለት ነው? ይጠቀማል ማለት ነው። ሼልተር ሌላኛው ደግሞ መጠለያ ከኢንቫይሮንመንት ለምናገኝ የሰው ልጅ የመጀመሪያ ከኢንቫይሮንመንት ጋር ኢንተራክት ወይም ዲፔንደንስ የሚፈጥረው ለምንድን ነው? ለሼልተር ነው ማለት ነው። some of material used in construction including sand, stone and trees። የተለያዩ ቤቶችን ለመስራት የምንጠቀማቸው ማቴሪያሎች የሚገኙት ከምንድን ነው? ከኢንቫይሮንመንት ነው። እነዛም አሸዋ፣ ድንጋይ እና የተለያዩ ዛፎች የምናገኘው ከኢንቫይሮንመንት ነው። ስለዚህ ኢንቫይሮንመንት በጣም አስፈላጊ ነው ማለት ነው። ከኢንቫይሮንመንት ጋር ኢንተራክሽን መፍጠር። the environment has an abundance of this raw material and that is why human beings are able to build shelter። እናም ደግሞ እነዚህ ኢንቫይሮንመንቱ ምቹ የሆኑትን በጣም በከፍተኛ አማውንት ምን ያደርጋሉ? ራው ማቴሪያሎችን ያቀርባሉ ኢንቫይሮንመንቱ። በዛም አማካኝነት ደግሞ የሰው ልጅ ቤትን መስራት ይችላል ማለት ነው። ክሎዝ ነው ሌላኛው። without clothing human being would find it difficult to cope with harsh element or of climate። የሰው ልጅ ምግብ ማለት ልብስ ደህና ልብስ ከሌለው በጣም በሚበርድበት ጊዜ ወይም በጣም በሚሞቅበት ጊዜ ወይም በጣም harsh የሆነ ኤሌመንት ኦፍ ክላይሜት ላይ ሰርቫይቭ ማድረግ አይችልም። ነገር ግን ያንን harsh በሆነ ክላይሜት ላይ ምቹ ባልሆነ ክላይሜት ላይ ሰርቫይቭ ለማድረግ ምንን ማድረግ አለበት? ልብስ ማድረግ አለበት። ያንን ደግሞ ልብስ የሚሰራበት ከምንድን ነው? ከኢንቫይሮንመንት ከሚገኙ ማቴሪያሎች ነው ማለት ነው። the environment provide raw material such as silk, cotton። ኢንቫይሮንመንቱ ራው ማቴሪያሎችን ለኛ ፕሮቫይድ ያደርጋል። ለምሳሌ ሲልክ ወርም የሚባል ትል አለ። ከዛ ትል አሁን የሚሰሩ ልብሶች ሁላ በጣም ኤክስፔንስ ናቸው፣ ሲልክ ወርም ከሚባል ማለት ነው። እናም ደግሞ ከኮተኖች ይሄ ከኢንቫይሮንመንታችን ላይ ከሚበቅሉ ከኢንቫይሮንመንታችን ላይ ከሚወጡ ነገሮች አንዱ ሲሆን ከዛ ደግሞ ምን መስራት እንችላለን? ልብስ መስራት እንችላለን። which are all used in manufacturing of clothing product። እነዚህን ሲልክ ወርምንም ወይም ካታንንም ወይም ጥጥንም ክሎዝ ማኑፋክቸሪንግ ኢንዱስትሪ ወይም ላይ አስገብተን ከዛ የተለያዩ ልብሶችን ማድረግ እንችላለን፣ መስራት እንችላለን። ስለዚህ ከኢንቫይሮንመንት ጋር የምናደርገው ግንኙነት በጣም አስፈላጊ ነው፣ እነዚህ ነገሮችን ለማግኘት ማለት ነው። moreover ወይም additionally natural environment play an important role in
supporting economical activity it contribute እንግዲህ ከዛም በተጨማሪ ናቹራል ኢንቫይሮንመንቱ ኢምፖርታንት ሩል ወይም አስፈላጊ የሆኑ ሚናዎችን ይጫወታሉ በኢኮኖሚክ አክቲቪቲ ላይ። ያን ደግሞ ዳይሬክትሊም ኢንዳይሬክትሊም ሊሆን ይችላል። ዳይሬክትሊ እንዴት ነው ስንል by providing raw material and providing resource and raw material such as water, timber, mineral and required an input for production of good and service. ይሄ ናቹራል ኢንቫይሮንመንት ለኢኮኖሚክ አክቲቪቲ በቀጥተኛ መንገድ ጥሩ ኮንትሪቢዩሽን ወይም ጥሩ አስተዋጽኦ ያደርጋል ስንል ምን በማድረግ ነው? ራው ማቴሪያሎችን ለኛ ከኢንቫይሮንመንቶች ስለምናገኛቸው እነዚህ ዋተር ሊሆን ይችላል። በዋተር አማካኝነት ሃይድሮኤሌክትሪክ ፓወርን ማመንጨት እንችላለን። ከዛ ታይምበር፣ ከዛ ሚነራሎችን የተለያዩ ነገሮችን መስራት እንድንችል ይረዳናል። እናም ደግሞ እንደ ኢንፑት ያገለግለናል። እንደ ኢንፑት ያገለግሉልንና ከዛ ደግሞ ጉድ እንደ ሰርቪስን ከነሱ ማግኘት እንችላለን ማውጣት እንችላለን ማለት ነው። ማለትም አሁን ውሃ ስላለ ከዛ ኤሌክትሪሲቲ ተገናኝቶ ከዛ ሰርቪስ ከዙ ማግኘት እንችላለን። ልክ እንደዛ ደግሞ ሌሎችንም ኢንፑቶችን ከራው ማቴሪያል የምናገኘውን አውትፑትን ፎርም እንዲያደርግልን ያንን ኢንፑት የምናገኘው ከማን ማለት ነው? ከራው ማቴሪያል ወይም ከኢንቫይሮንመንት ከሚገኘው ነው። ስለዚህ ኢንቫይሮንመንቱ ትልቁ ሩል እንዲኖርብን ኢኮኖሚክ ላይም ሌላኛው ኮንትሪቢዩሽን አለው ማለት ነው። ምን ኢንቫይሮንመንት። ሌላኛው ደግሞ ኢኮኖሚክ አክቲቪቲ ኢንዳይሬክትሊ ወይም ቀጥተኛ ባልሆነ መንገድም ምን ያደርጋል? ኢኮኖሚክ አክቲቪቲ ላይ ኢንቫይሮንመንቱ ወይም ናቹራል ኢንቫይሮንመንቱ ኮንትሪቢዩሽን አለው through service providing ecosystem and including carbon sequestration and water purification and managing fluid risk and nutrient cycling እነዚህ ነገሮችን ሁላ በማድረግ ኢንዳይሬክትሊ ናቹራል ኢንቫይሮንመንት ኢኮኖሚክ አክቲቪቲ ላይ ትልቁን ሚና ይጫወታል ማለት ነው። Therefore, environment is vital for securing economic growth and the development of by providing natural resource. ስለዚህ environment የአንድ ሀገር ኢኮኖሚክ ግሮዝን ለአንድ ሀገር ኢኮኖሚክ ግሮዝ በጣም አስፈላጊ ነው። ምክንያቱም ራው የሆኑ ማቴሪያሎችን ከኢንቫይሮንመንቱ ማግኘት ስለምንችል ማለት ነው። The provision is not just for present generation. ይህንን የሚያቀርብል ማለት ተፈጥሮ እነዚህ የተለያዩ ነገሮችን ታቀርብልናለች። ያንን የምታቀርብልንን ለአሁን ባለው ትውልድ ብቻ አይደለም የምንጠቀመው በቀጣይ ለሚገኝ ጄነሬሽኖችም ምን ያደርገናል ማለት ነው እንጠቀመዋለን ማለት ነው። አይቱ the provision is not just for present generation but also for future generation. As a result of this, human being extremely depend on the environment. ያቺ በዚያ አማካኝነት እነዚህ ከኢንቫይሮንመንት በጣም ብዙ ነገሮችን የምናገኝ ከሆነ አሁን ላለው ትውልድም ብቻም ሳይሆን ለሚቀጥለውም ትውልድ ከኢንቫይሮንመንቱ የተሻሉ ነገሮችን የምናገኝ ከሆነ በከፍተኛ ደረጃ ኢንቫይሮንመንት ላይ ዲፔንድ ያደርጋል ማለት ነው። ማን? የሰው ልጅ ማለት ነው። As a result of this, human being extremely depend on the environment. እንግዲህ በዚያ አማካኝነት የሰው ልጅ በከፍተኛ ደረጃ ከኢንቫይሮንመንት ጋር ምን ያደርጋል ማለት ነው ኢንተራክሽን ይኖረዋል ማለት ነው። እንግዲህ በቀጣይ 6.22 የሚለውን እንጀምራለን። ለዛሬ ነበረን ሐሳብ ይሄንን ይመስል ነበር። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ስንንጃላዳ ነጋቱራ